እዛ ጋር የሰው ጣት ነው የሚታየኝ አምጣው እስኪ ያዘው የሰው ጣት የሰው እጅ ምንድነው ያዘው ኑ እዛ ብዙ ነገር ስታደርግ አያታለሁ ልጆችን ስትወስድ ሰውነቷ ሲቀያየር ወደ ምንድን ነው ቢቀያየር ወደ ጅብ ትቀየራለች ስለምን ነው የምታወሪው አንቺ ስለምን ነው ትበለኝ አሁንም አልፈራ እሷ ሴትዮ ጫካ ውስጥ መታ ጅቦና ልጆችን የምትወስደው እቺ ሮማን ናት ማለት ነው ሰላት ግን እኔ ራሴን መጠበቅ አለብኝ ቅድም ብነግርህ እኔ ላይ ጉዳት ይደርስብኛል ስለምንድን ነው የምትቀበጣጠኝ ዝም በል አንተ ነህ ለዚህ ሁሉ ያበቃኸኝ ይኸውልህ ላውራበት በቃ አሁን ምንም ነገር እንዳትለኝ እኔ በቃ ሁሉንም ነገር እናገራለሁ አሁን በቅቶኛል ምንድነው የምታወራው አንተ ሰውዬ ምንድነው ይቻልከለው ከኔ ምንድነው የምትፈልገው ዘባኛለሁ ወይ አሁን ንገሩኝ ጎበዜ የት ነው ጎበዜ ሞቷል ወንድሜ ምን ያለው በቃ እዛ ጫካ ነው ያለው ከፈለጋችሁ ላሳያችሁ ይችላል እባክህ በዚህ ነው ይመራኝ እባክህ ያው በዚህ ጋር ነው ቆፍር ነው ያለው ተው በቃ ይበቃል አትቆፍሩ እኔ ማን ያልፈልግም እኔ አልቆፍርም ዲኒ ልቀቁኝ እንጂ እንዴ ጎበዜ ምናምን ምን እናውቃለን እኛ ሄድና ፈልገዋ ስለምን ጎበዜ እንደምታወራ ስለምን እኔን ይመለከታል ወይስ ጋሼ ነው የሚመለከተው እኔ ስለምታወራው ነገር ምንም ሊገባኝ አልቻለም ሲቀጥል ደግሞ መተባ አንድ ቀን ሰላም ይልነሳው አይገባም ሮማን እየሰማው ነው ይኸውልህ እኔ አሁን ራሴን እያመመኝ ነው ይገባሃል ገና ከዚህም በላይ ያምሻል ይኸውልህ ምንድነው ችግራችሁ የሰው ነገር ታውቃችሁ አይደል ትቼ መጣው እዚህ አሁን አልኑር በሰላም ሰው እኮ ሰላም ይፈልጋል ይኸውልህ እሺ እኛን ተተሽ ነው የመጣሽው ሌላ መጥፎ ነገር ኖሮ አይደለም ወንድምህም ቢሆን ይኸውልህ እንደዚህ በፌስ ምናምን አታናግረኝ በስርዓት አናግረኝ እንደተማረ ሰው አውራ ከዛ የመጣውበት ምክንያት ሌላ ነገር ኖሮኝ አይደለም እሺ ወንድምህ ይኸውልህ በጣም እኔ ላይ ተጽዕኖ አምጥቶብኝ ነው ለዚህ እዚህ የመጣሁት ስለ በቃ ብቻዬን ነበርኩ እዛ ቦታ ላይ ሌላ ሰው አልነበረኝም ቤተሰብም የለኝም ቤተሰቤ ጋሼ ብቻ ነው ተመልሼ የመጣሁት ለዛ ነው ያኔ እዛ በመሰራበት ሰዓት ወንድምህ በቃ እየተከታተለኝ በቃ እየደረስኩበት ቦታ ሁሉ ይከታተለኛል እሱ ሌላ ነገር ማድረግ አቅቶኝ አይደለም መሸሽ ስለፈለኩ ነው የሸሸሁት ሌላ አንድ ሰው አንድ ነገር ማድረግ ቀላል በጣም ይኸውልህ ለምን ሸሸሽው ምንስ ማድረግ ትችይ ነበር ማድረግ የምችለው በጣም ብዙ ነገር ነበር ወንድምህ እየተከተለሽ ነበር ወንድምህ ማን ምን አውቃለሁ ዝም ብሎ ቤቴን ያስፈትሻል ዝም ብሎ በቃ ከስተመር ምናምን ያወራል ምናምን ይጠይቃል ስለቤቱ ዝም ብሎ በቃ በጣም ሰላም ነሳኝ እሺ ጋባሃል በሄድኩበት ቦታ በሙሉ አላጣውም ነበር እኔንም ነው አውርቶኝ ያውቃል በቃ ሌላ ያልሆነ ታሪክ ነው ሲያወራኝ ነበረው እሱን የሆነ ነገር ማድረግ አቅቶኝ አይደለም ሸሽቼ የመጣሁት ሰላም ስለፈለኩ ነው ሲቀጥል እኛ ሰው ከሆንሽ ለምን ሸሸሽ ሸሽቼ አይደለም ያንን አብትሽን ያንን ሁሉ አብቴ ከስሮ ነበር አይደል እንዴ ለምን ከሰረ ይከሰረውማ በቃ ከስተመር አጣው እሺ ወንድም በሚያመጣው በወሬ ምናምን ወንድም ዝም ብሎ መጥቶ እየተቀመጠ ከስተመር እየጠየቀ ምናምን ነገር በቃ ከስተመር ተሰላቸ ይገባሃል እንደኔ ጭራ የሆኑ በየሄድኩበት ሲሄድ ከስተመር ተሰላቸ ቀረ ከስተመር ከስሬ ደግሞ እዛ ምንም ላደርግ አልችልም ትቼ ወጣው ያው የቤት ዕቃ ምናምን ተከራይቼ ነበር ዞሮ የከፈትኩት አይደለ ሆቴሉ እና ያን ደግሞ ክራዩ ሰዎቹን አልከፈልኩም ነበር በዛ የተነሳ ዕቃዬን ትቼ ወጣው አለቀ ሌላው ነገር ሽጬ ነው የወጣሁት አይደል መኪናዬ ምናምን አልተኩም ስለብታውም አንተን አይመለከትም ከተውኩም ትቻለው ግን በቃ ይወል ወንድም ነው ለዚህ በጣም ዝቅ እንድላያረገኝ ይገባል ዝቅ ብዬም ቢሆን ደስተኛ ሆኜ እየኖርኩ ነው አሁን ሰላሜን አትንሱኝ በቃ ምንድነው ችግራችሁ ተነስና ውጣውን ከቻልክ እኔ ሰላሜን ስጠኝ በእውነት የሚሰሩ ሰዎችን ሳይሆን በሰው ዳም በሰው ላብ ላይ የሚሰሩ ሰዎችን ነው እያሰሰ ዋጋቸውን የሚሰጡ አሁን የኔ ደም ካልፈሰሰ ነው እንዴ ምንድነው ችግሩ ታል ሮሚ ወይ ጋሼ ይውላ ያደላው ምንድነው ሰዎች በር ላይ ያቆምሻቸው አረኔ ማላጋቸው ባክ ጋሼ ምን ሰላም ነው ጋሼ ሰላም ልጅ እንዴና ይመስገን አለ
ምን ነው እንደምን ዝም ብሎ የኛ ሰዎች መስለው ነው አይደል? እኔ ሰው አልቀየርኩም። ዝም ብሎ መጥቶ ከመሬት ተነስተው በቃ ይውላል አይደል? ምን እያደረጉ እንደሆነ እኔን ከመጣ ጀምሮ ይደበድበኛል። ከዛ በኋላ ማይሆን ያቺ ማነች? ይሄ ማን ነው? ስለምን መደብደብ ነው የምታወሪው? ይሄ ማን ነበር የሚባል? ያቺ ሰላቢ ልጅ የማን ልጅ ነች? የሱ ልጅ ራሱ እነሱን ይዛ መጣች። ይኸውልህ አባቴ ተሰወረ፣ ወንድሜ ተሰወረ። እኔ ምን አውቃ? እኛ ምንን የምናውቀው ነገር ጋሽ የሚለው ነገር ምንም ሊገባኝ አልቻለም። ጤና የለሽም እንዴ? እሷ ደህና አይደለችም። እየተፈጠረ ያለው ነገር እርሶን ፈልገን መጣን። እስኪመጡ ወይ እንጠብቅ፣ እሷ ጋር እየተጫወተ እንጠብቅ ብንል ምንድነው የምንጫወተው? ስደበድበኝ ነበር እኮ ስደበድበኝ ቆይቶ ይኸውልህ ጥበቆቹን ደብድበው በራሳቸው ጥበቆች ተክተዋል። ጋሼ ምን አደረግሽ ብሎ ነው የደበደበው? እኔ ምን አውቃለሁ? ይኸውልህ ስለምን መደብደብ ነው? አበልዘውታል። ከመጣ ጀምሮ እየደበደብከኝ ነው። ስንቴ ነው የጠፈጠፍከኝ እንዴ? ከዛ ዝም ብሎ እንትና ማን ነው የት ነው ያለው ምናምን እያለ ይጠይቀኛል። ማላውቀው እኮ ቤቴ ድረስ መተደበደብከኝ። ምን እየተፈጠረ ነው? ምን እየተደረገ ነው? ከዛ የቤት ፋይል ምናምን አንድ ነገር አልቀራቸውም። እንዴት እንደተደፈረን ጋሼ ይረጋጉ። እሷ አሁን ውጣልኝ። ምንም መስማት አልፈልግም። ውጣልኝ። እንግዲህ እንደዚህ ነው እንደምትቀበሉት? እቤት ላይ ያደረከው ያለው ነገር ለኔ አልተመቸኝም። ውጣልኝ። ይረጋጉና ይቀመጡ። ምንም የሚረጋጋው ነገር የለም። እንግዳ አይደለም አንተ። አሁን ትወጣለህ አትወጣም? አፍን ለመክፈት ነው የመጣው። ዝም ብለህ ሰምኛለሽ? እንዴት ነው የምታወሪው? እንዳነካኝ ምን ልትሰራ ነው የመጣኸው? የቤቱ ባለቤት አይደለሽም ብሎ ነበረ እስካሁን ሲለፈልፍብኝ ነበር። አሁን ምን አደረግሽ ብሎ ነው የደበደበሽ? ውጣ ከዚህ ቤት። አሁን ይረጋጉና ይቀመጡና እንወያይ። እንዴት ነው የምረጋጋው? እየነገረችኝ እኮ ነው የተፈጸመውን ነገር በሙሉ። ሴት ልጅ ዝም ብላ አሁን እንዲህ ብታወራ ጤነኛ ናት ብላችሁ ነው የምታምኑት? ያልተደረገውንማ መቼም ተደረገ አትነኝ። ጭራሽ እንደ በሽተኛ ምን የማይጀምር እሷን በደንብ ነው የማውቃት። ይረጋጉና ይቀመጡ። እኔ የትም አባቱ አያውቀኝም ጋሼ። ይኸውልህ መጥቶ ዝም ብሎ አሁን እየከፈታል። ለምን አታውቅም? እሷ ማለት ዝም ብሎ እኮ ጥበቆች እንደደፍሮ እኮ በር ሰብሮ የገባ ሰው እኮ ነው። አያቸው ምንድነው አትልም እንዴ? ለምንድን ነው የምትዋሺው? ተቀመጪ። ለምንድን ነው የምትዋሺው? ምንድነው ካሜራው? ይኸውልህ ጋሼ ምንድነው እየተፈጠረ ያለው ነገር? ሚስቴ ናት። ማን? እሷ እንዴ? ከመቼ ጀምሮ ጥላኝ የጠፋች ሚስት ናት። ማን አንተ? ስለዚህ ደግሞ ሚስቴ ላይ ምንም ማድረግ ይችላል። ቆይ ተረጋጋ። ተቀመጪ። ምን አንተ ራሱ ምን እየሆንክ ነው? ይረጋጉና ይቀመጡ። እንዴት ነው የምረጋጋው? በዚህ ላይ ያደረገችውን ብዙ ነገር ስለማያውቁ ነው። ይረጋጉ። አንተ ላይ ምንም የሚደረግ እኔ አይመለከተኝም። ግን እያደረግከው ያለው ነገር ለኔ ምንም ምቾት አልሰጠኝም። ይረጋጉና ይቀመጡ። ልንገርህ ይኸውልህ እኔን ከጋሼ በላይ የሚያውቀኝ ሰው የለም። እሺ አንተ ምንድን ነው የምታወራው? ከመቼ ጀምሮ ነው? አባቴ እኮ ከመቼ ጀምሮ ነው እሱ ባልሽ የሆነ? እናንተ የደበቀችው ነገር ነው። ሲጀመር ካሜራውስ ምንድን ነው ጋሼ? እኔ ከለመፈጠሩ ማላውቀው ሰውዬ ዛሬ መጥቶ ይኸውልህ ጋሼ ብዙ ነገር እሱ የማያውቁት ነገር አለ። ስለዚህ ተረጋግተን እንድናወራ ስለፈለኩ ነው። ጋሼ ምንም አትረጋጋ። ይሄን ሰው ያስወጣው እያልኩ ነው። እሺ አሁን ስለዚህ እንዴት ታነሻለሽ? አንተ ምንድን ነው አታወራው? ጋሼ ይረጋጉ። ጋሼ ይረጋጉ። ከእርሶ ጋር ምንም ጠብ ውስጥ መግባት አለ። ካሜራችሁ ውጡልኝ። ጋሼ ይረጋጉ። ካሜራችሁ ውጡልኝ። ጋሼ ይረጋጉ። ውጡ። ከነ ካሜራችሁ ውጡልኝ። ምንድን ነው ካሜራው? ካሜራው ምንድን ነው? ጋሼ ወገቤ ጋሼ ቁጭ በል እስኪ። ወይኔ ምን ይሆንክ ነው? ቆይ አንተ ሰውዬ ጋሼ ደህና ነህ? ወይኔ ጉዴ ነው። ምንድን ነው የምትፈልጉት ግን እናንተ ሰዎች? ወይኔ ጉዴ ጋሼ ጤና ርቆሃል። ችግር ቆይ ተቀመጥ። ቆይ ልቀቀኝ። አንተን ካኝ ሰው እንዴ ታሞጂ ሰበርከው እኮ ልቀቀኝ። መሳሪያ አምጪልኝ እባክሽ። ጋሼ ይረጋጉና ይቀመጡ። አንተ ማን ነህ? እባክህ ሴት የላከው ሞት አይፈራም እንዳይሆን ይሰሙኛል? እቺ ሴት ከሚያስቡት በላይ መጥፎ ሴት ናት። ይሰሙኛል አይደለ? ከሚያስቡት በላይ መጥፎ ናት። ምንድን ነው የተፈጠረው? እንደ ሽምግልና እንደተከበረ ሰው እንደዚህ ቀዝቀዝ ብለን ስንደማመጥ ጥሩ ነው። ቆይ እናንተ ማን ናችሁ? ቆይ ካሜራውስ ለምን አስፈለገ? አስፈላጊ ስለሆነ ወገቤን ቀጨኝ እኮ ወገቤን። ሮማን ምትኩ ለእርሶ ምን ሆናት? ልጅ መቼም እርሶ ጉሉማ፣ የእሱ አባት ደግሞ ምትኩ
በምን አይነት ስሌት ነው ልጁ የምትሆነው? እኔ ነኝ ያሳደግኳት። በእኔ እጅ ነው ያደገችው። መወለድ ቋንቋ ነው። ከልጅነቷ እኔን ነው የምታውቀው። አንተ ግን እንዴት ይህን ሁሉ ልታውቅ ቻልክ? ከዚህም በላይ ብዙ ነገር አውቃለሁ። ጊዜ ደግሞ ጊዜን ወለደና ዛሬ ደረስን ልንጨዋወት። ማነው? ቆይ አንተ እኔን አያውቁኝም። እንዴትስ መጣህ? ቤቴን እንዴት አወቅከው? ነገርኩት እኮ። የድግስ ጊዜው ደረሰና መጣው፣ ተጠራው። የምን ድግስ? አዎ ለዘመናት የተኖረበትን ነገር ልፈጽም። ለዛም ደግሞ ነው እዚህ ያለው። ይሰሙኛል? የሰማሁን የምጠይቆትን ያለ አንዳች ውሸት እንዲነግሩኝ ይፈልጋል። ምንድነው? እኔ ልጅ እርሶ ሰፈሩ ላይ ትልቅ ከሚባሉ ከሚከበሩ ሰዎች መካከል ዋነኛው ኖት። እንዲያ ካልከማ አዎ። ለምንድን ነው ታዲያ የሰፈሩ ሰው እንደዚህ ሲጨነቅ ዝም ብሎ ያዩት? ማን ተጨነቀ? የሰፈሩ ሰው እየተጨነቀ በእንባ እያለቀሰ እናቶች ልጆቻቸውን እያጡ። ምን ነው የኔ ልጅ ምንድነው የምታወራው? ማን ነው እንባ ያነባው? ማን ነውስ ደግሞ የተጨነቀው? ለካ የደሃው ሕዝብ እንባ ለእንደናንተ አይነቱ ለካ ደስታ ነው። ለካ የገንዘብ ምንጭ ነው። ይሰሙኛል? ሲጀመር ክብር አይገባውትም። ምን አልክ? አዎ ጉሉማ ትሰማኛለህ አይደለ? ህዝቡ ላይ እየተደረገ ያለውን እያንዳንዱ የምን ድርጊት ምንድነው እየተደረገ ያለው ነገር? በግልጽ እኮ አልነገርከኝም። እንዴት እንግባባ? ያውቃሉ። ስለምኑ ነው የማውቀው? የምታወራው ነገር እኮ በፍጹም ሊገባኝ አልቻለም። እንዴት እንግባባ? እርሶ ምን ስልጣን ኑሮት ነው ከህዝቡ ግብር የሚሰበስቡት? እኔ በፍጹም እንዲህ አይነት ድርጊት ላደርግም አልችልም። አረ ማንንም ያውቀኛል። እኔ ለሰው ሟች ነኝ። ከዚህ ውጭ ምንም የማደርገው ነገር የለም። አንተ ቆይ እንዴት ይሄን ሁሉ ነገር ልታውቅ ቻልክ? ምን ፈልገህስ ነው ከኔ የመጣኸው? ነገርኩት። ምንስ ባደርግህ ነው ወገቤን እንደዚህ የቀጨኸው? ድግስ ተጠርቼ አልኩት እኮ። ለውሸት ያካበቱት ጊዜ ሊፈርስ የውሸት ድግስ፣ ውሸት የሚፈርስበት ለህዝቡ ደግሞ የደስታ ድግስ። ያንን ላሰናዳ የተጠራው የህዝብ ልጅ ነኝ። ከእኔ ሌላ ነገር ፈልጋችሁ ካልሆነ በስተቀር እኔ ምንም ነገር የፈጸምኩትም ያደረኩትም ነገር የለም። ልጅ አይበሉኝ። የእንዳንተ አይነቱ ወንጀለኛ ልጅ አይደለሁም እኔ። ተው ክፉ አትናገረኝ። በወልድ አላደርስህም። ወጣት አይደለህ አንተ? ተው እንጂ እኔ ልጅ በወልድ አላደርስህም። በእንዳንተ አይነቱ ወንጀለኛ አባቴ እንዲሆን አልፈልግም። ትሰማኛለህ አይደለ? አሁን ላይ ለጥያቄ ብቻ ነው መልስ የምፈልገው። ምንድን ነው የምፈልገው ከኔ? ምን ልርዳ? ሮማንን እኔ ነኝ ያሳደግኳት ብለሃል። አዎ ስለሱ እናወራለን። ከሱ በፊት ግን አንድ የምጠይቀህ ጥያቄ፣ እዚህ ሰፈር ላይ ስለምትሰበስበው ግብር። የምን ግብር? ስለምንድን ነው እያወራኸው ያለው? ምንድን ነው ታዲያ የምትሰራው? በምንድን ነው የምትኖሩ? በምንድን ነው የምትተዳደሩ? በልጆች። በምን ልጆች? ውጭ ባሉ ልጆች ነው። ልጆች የሉህም፣ አላገባህም። እንዴት አወቅ? በዚህ አውቃለሁ። ለሳምንት ያክል እዚህ አካባቢ ሳጣራ ሁሉንም ነገር ሳስስ ነበር። ቆይ አዎ፣ ሚስት ልጅ እንዳሌላ አውቃለሁ። ሁሉም በዚህ ቤት ውስጥ ያሉት እንደ አገልጋይ፣ እንደ አሽከር፣ እንደ ሰራተኛ እንደሚኖሩ አውቃለሁ። አይዞህ። ምንድን ነው የምፈልገው ከኔ? እውነቱ። ምን አይነት እውነታ? ሁሉንም ነገር። የምን እውነታ? ሁሉንም ነገር ካንተ ጋር እዚህ ተረት ልሰማ አይደለም። ምጠይቀን ቶሎ መልስ። ትሰማኛለህ አንተ ሹማግሌ? ምንድን ነው የምፈልገው? ሰፈሩ ላይ
በየጊዜው ግብር ትሰበስባለህ። አይደለም ብትለኝ እኔ ግብር አልሰበስብም። አይደለም ብትለኝ ነው ሰማኛለህ። አይደለም ብትለኝ እኔ አውቃለሁ። ረዶ ባገሩ ወገቤ እኔ አውቃለሁ። 2 በየጊዜው ያለ ሰሚ ያለ ጠያቂ የሚጠፉት ልጆች ያለ ፈላጊ ደብዛችሁ የሚጠፋ ሰዎች ከሱ ጀርባ ያለውን የምን ዳብዛ ወይ ምን አርግ ነው የምትለኝ አንተ ሰው? የት ነው የምታደርጋቸው? እነማንን? ህፃናቱን። ምን እያወራህ እንደሆነ እኔ በፍጹም እየገባኝ አይደለም። እየገባ አይደለም? አዎ ተው እንጂ እየገባ አይደለም። ትሰማኛለህ? ተው እባክህ ልጄ ተው። መልካሙን ታስታውሰዋለህ? ማን ነው ደግሞ? አቶ መልካሙ። ምንድን ነው የምታወራው አንተ ሰው? ከወራት በፊት ያንን ምስኪን ሰው ያንን ታታሪ ሰው 2 ያሉትን ልጆች እየታተረ ያለ እናት የሚያኖራቸው ታትሮ የሚሰራን ገበሬ ምንድን ነው የምታወራው አንተ ሰውዬ? ምንድን ነው ይጨልቅ ያለው? ከኔ ምንድን ነው የምትፈልገው አንተ ሰውዬ? ሰማኛለህ ወይ? ምን አድርገህ ነው የምትለኝ? ቀና ብለና እናግሪ። እባክህ ስበብ ሆንብሃለሁ። ሰማኛል አይደለ? እየሰማሁ ነው። ህዝቡ ላይ በየጊዜው እያደረስክ የነበረውን ግፍ እያንዳንዱን አስከፍልሃለሁ። ደግሞ ምን አደረግኩ? እኛ ንጹህ ምንድን ነው የምፈልጉት ከኔ? ሁሉንም ነገር መስማት። ኧረ ተው እባክህ። ሰማኛለህ? ቤት የመታህ አትግደረኝ። ስማኝ፣ ግብር እየሰበሰብክ መልካሙ አልከፍልህም፣ እኔ አልሰጥም ለማንም ቡዬ ግብር አልከፍልህም ስላለ ብቻ አንተ ቁጭ ብለህ የምትጦር ገበሬ በሌላው ድካም በሌላው ልፋት ሌላው ላቡን ጠባ አድርጎ በሚያርሰው አንተ እየከበርክ እየኖርክ ምን የሚነገር ስራለህ አንተ? ትሰማኛለህ አይደለ? መልካሙ ላይ ያ ምስኪን ታታር ገበሬ ላይ እያረከውን ሁሉንም ነገርም ደግሞ እንደምታውቁ አውቃለሁ። ስለምን እያወራህ እንደሆነ አልከፍልህም፣ አልሰጥህም፣ ላቤን ለማንም አሳልፌ አልሰጥም፣ ልጆቼን አኖርበታለሁ ስላለ ብቻ ተጣላሁ። ያንተ ማንነት የታወቀ ነው። ሲጀመር አንድ መዳፍ የምታክል ሰፈር አንድ አካባቢ ላይ የሚኖር ሰው በዚህ ልክ ጥበቃ ምን ያደርግለታል? የሆነ የሚፈራው የሚደብቀው የሚከለለው ነገር ባይኖረው። ትሰማኛለህ አንተ ሰውዬ? ተው እባክህ ልጄ ተው። ልጅ አትበለኝ። እኔ እንዳንተ አይነት ውርጋጥ አባቴ ሊሆን አይችልም። ትሰማኝ? አባቴ ቢሆን ቆርጬ ጥለዋለሁ። ትሰማኛለህ አይደለ? አንደኛውን ታገኛለህ። ትሰማኛለህ? አንተ የተማመንክባቸው ጀግኖች ከኔ ብርቱ ክንድ ካላቸው ወንድሞቼ መብለጥ አቅቷቸው ነው አንዲት ቤት ውስጥ ተዘግቶባቸው ያሉት። አዎ አዳዲስ ሰዎችን ስታይ አልገረመህም? አዳዲስ ጥበቃዎችን ስታይ አልደነቀህም? አየህ፣ በዚህ ልክ ነው የውሸቶችን ሰዎችን ጉርሳቸውን
ልካቸውን የምናሳያቸው። ምንድነው የምፈልገው? ያንተ ሮማንም የወንድም የጀግንነት ሲያስጨንቃት ነበር ህይወቷ ያስጠላት። ምን? አዎ የወንድሜ? አዎ። የምን ወንድም? ማን ነው ወንድም አንተ? መቼም ይሄንን ስም ነግርሃለች። ግሩምን? ግሩም አላወኩትም። ታውቀዋለህ ቀስ እያልክ። መልካሙን ምንድነው ያደረገው? እኔ ምንም ያደረገው ልጁ ጎበዜ የት ነው ያለው? አራፍተው እባክህ እንተው። ልጁ ጎበዜ የት ነው ያለው? ጎበዜ የት ነው ያለው? ደግሜ ጠይቃለሁ። ጎበዜ የት ነው ያለው? ስለምትጠይቀኝ ሰው እኔ በፍጹም አላውቅም። አታውቅም? አታውቅም? ለምን አላውቅም አልኩህ እኮ። ምንድነው የምትፈልጉት? ቆይ ከኔ ሁሉንም ነገር እንድትነግረኝ። ስለምን እውነታ? እዚህ ሰፈር የነበረው መልካሙን አታውቀውም? ከወራት በፊት ደብዛዊት እንደገባ ይጠፋው። እኔ ምንም የማውቀው ነገር የለኝ። ልጅቷን አስገቡት እስኪ። የምን ልጅ? ማንን ነው አስገቡት? ቆይ እናንተ ከኔ ምንድነው የምትፈልጉት? መግደል ከሆነ አንደኛችሁን ጨርሱኝና ዘው ልረፍ። ለአንተ ሞት እረፍት ነው። እሺ እንዳንተ አይነቱ ሞት እረፍት ነው። አስገቡት። ይሄ ከጭ ወይኔ ወንዱ ድሮ ነው የተዋረድከው። ሳላውቃት ነው ማለትም ፊትን የዞርክብኝ። እያት አባትሽን ያሳጣውሽ እኔ ነኝ፣ ወንድምሽን የሰወርኩብሽ እኔ ነኝ በላት። ልጄ ወገቤና ሞል እየኝ ትክ ብለየኝ ያለ አባት ያለ ወንድም አስቀረኝ። በአባቴ አልቅሽ ደግሞ ወንድሜን ነጠቅኝ። በል ተናገር። አላቅሽም አልማ በቀል የሚወጣበት ሰዓት ደርሷል። እኔ አላውቅሽም። እንበይን የሚያብስ እኔን ነው የማታውቀኝ? እንዴት ታውቀኛለሽ? እንደዚህ ብለህ አሸሽም። የማን ልጅ ነሽ? አረ የመልካሙ ልጅ ናት። የማን ልጅ ነሽ? ባልሰው አላውቅም። መጀመሪያ ይሄን በደንብ ታውቀኛለህ። ለሰፈሩ እንግዳ ያችን እየላካደል እዛ ቢያንስ ሰርቼ ልብላ የምበላው ሳጣ እንጨት ለቅሜ ከምሸጠው እየላክ ያቺ ማለት ቅድም ያገኛት ልጅ ናታ። ምን መላክ ማለት? ሮማን ናታ። እዛ ቅድም አልነገርኩም፣ ይቅርታ አድርግልኝ። ያው እኔ መራሴን መጠበቅ ስላለብኝ ቢያንስ ወንድሜን ማገኘው እንደውም ብዬ አባቴን እንደዚህ አጥቻለሁ፣ ግን ቢያንስ ወንድሜን ማገኝ እንደውም ብዬ ያልነገርኩ ነገር አለ። ምንድነው እሱ? ሮማን እዛ ብዙ ነገር ስታደርግ አያታለሁ። ልጆችን ስትወስድ ሰውነቷ ሲቀያየር። በወደ ምንድነው ቢቀያየር? ወደ ጅብ ትቀየራለች። ስለምን ነው የምታወሪው አንቺ? ስለምን ነው ትበለኝ? አሁንም አልፈራም። እንግዲህ መልክ ስተፈራሩ ይኖራቸዋል። አልፈራም። አሁንም አልፈራም። ሰው አለ። ማን ይፈራል? የእጅህን ያገኘው ሲያንስብህ ያቺ ግብረ አበርህ ያስፈራራች። እርግጠኛ ነኝ። እኔ ራሴን መጠበቅ አለብኝ። ቢያንስ ወንድሜን ማግኘት አለብኝ። እኔ ምንድነው የምትፈልጉት? ቆይ እናንተ ሰዎች ምን አደርጋለሁ? ወንድሜን ይገሉብኛል። እኔ እገልሻለሁ እያልሽ እያስፈራራች ልታደርገኝ እንዳትናገር እየተባልኩ ነው። አሁን እያልሽኝ ያለሽው ቆይ እሷ ሴትዮ ጫካ ውስጥ መታ ጅቦና ልጆችን የምትወስደው እቺ ሮማን ናት ማለት ነው? እሷ ናት። ግን እኔ ራሴን መጠበቅ አለብኝ። ቅድም ብነግርህ እኔ ላይ ጉዳት ይደርስብኛል። በዛ ላይ ቢያንስ ወንድሜ አባቴን አጥቼዋለሁ፣ ግን ወንድሜን ማገኘው እንደውም ብዬ ነው እንጂ እሷ ብዙ ነገር ታደርጋለች። ስለዚህ ከህዝቡ የተደበቀውን ሁሉንም ምስጢር አንቺ ታውቂያለሽ። ብዙ ነገር አውቃለሁ እኔ፣ ግን ራሴን መጠበቅ አለብኝ። ከኔ ምሶኔ ችግር የለውም፣ ግን ወንድሜን ባገኘው ቢያንስ እንደዛ ብዬ ነው እንጂ እሷ ሁሌ ብዙ ነገር ስታደርግ አያታለሁ። አንቺ እሷን ስታይ እሷ አላየችሽም ነበር? አታኛለች እና አስፈራራችኝ። ምን ብላ? እንዴት ዝም ብላ ትወጪሽ? እንዴት ዝም ብላ ትወጪሽ? አንቺ ዝም ብላ አይደለም ለምኛት ነው ተንበርክኬ። በቃ እኔ ምንም አላደርግም፣ ምስኪን ደሃ ነኝ፣ ምንም አቅም እንደሌለኝም ያውቃሉ። ማንም የለኝም፣ አባቴ ነው ገለውታል። አንድ ያለኝ ወንድሜ ነው፣ እሱም የነሱ አሽከር ነው፣ ምንም ማድረግ አይችልም። ማን አሽከር? ያንተ ነው። የማን አሽከር ትለኛለህ? አታውቀኝም። ትሰማኛለህ? አሁን ወንድሜን የት እንዳደረጋችሁት ወንድሜን ትነግሩኛላችሁ። ወንድሜን እፈልጋለሁ።
ስለምን ወንድም ነው የምታወሪው? ጎበዝ ነው። አንቺስ የማን ልጅ ነሽ? የማን ልጅ ነኝ? እኔ ለሰፈሩ እንግዳ ነሽ፣ አላውቅሽ። እድሜን ስታሰቃዩ ይኖራችሁ ደግሞ ልክድ ነው። ትሰማኛለህ? ረፍ ልጅ፣ እኔ አንድን ነገር ፍለጋ ወጣሁ፣ የምፈልገውን ሳላገኝ አልመለስም። አዳምጠኝ አንተ ሰውዬ፣ ብዙ ኪሎ ሜትሮችን ተጉዤ የመጣሁት ያንተን ቃል ሰምቼ ልመለስ አይደለም፣ እውነታውን አውጥቼ ልመለስ። ስማኝ፣ ስመጣ ደግሞ ከጠበቅኩት በላይ ብዙ ነገሮች አስደስተውኝ ነው እዚህ ጋር ያለሁት። አንድ ለዘመናት ወንድሜ ትፈልጋት የነበረችው ሮማን በአንተ ጉያ ስራለች። ስለ እሷ ደግሞ ብዙ መረጃዎች እጄ ላይ አሉ። እሷን እንዳገኘኋት ብቻ ባወጣ ለዘመናት የካብከው ብዙ ነገር ይፈርሳል። ሌላ የሰራኸውን ተውና፣ አንድ በዚህ ምስኪን ልጅ አባት ላይ የሰራኸውን የአካባቢው ማህበረሰብ የሚያውቀው ነገር ነው። ግብር አልገብርም ስላለ ብቻ የተጣላው። ትሰማኛለህ? የአካባቢው ማህበረሰብ ወዶ የሚገዛልህ እንዳይመስልህ። ባቆምካቸው ሰዎች እያስፈራራ ሳይወድ በግዱ ነው በጥላቻ ውስጥ ለአንተ እየተገዛ ያለው። ሁሉም ሰው ትሰማኛለህ አይደለ? ሁሉም ሰው እኔ እንደደረስኩበት በዚህ ልክ ሲያውቁ ማለት ነው ሆ ብለው ተነስቶ ነው ከነቤት የሚነቅሩ። ስማኝ፣ አዳምጠኝ። ስለዚህ ጊዜው አሁን እጅህን የምትሰጥበት ጊዜ ነው። አለበለዚያ ትሰማኛለህ? እባክህ ልጅ እባክህ። መቼም ማንነቴ ይነግርሃል። ይሄን ያህል 100 ኪሎ ሜትሮችን ስንት 100 ኪሎ ሜትሮችን ተጉዤ ስመጣ እንደ ዋዛ እንደማልመጣ ታውቃለህ። አሁን እዚህ ጋር አስቀምጣት ምን ናት ልጄ ናት የምትላት ሴትም ከዚህ በፊት ስንት ሀብት ምናምን ስንት ነገር እንደነበራት እኔ አውቃለሁ። ሰምተኛል አይደለ? አሁን ላይ የምፈልገው ማህበረሰቡ ላይ እየለቀቃችሁ ያላችሁት የጅማት ምንድነው እሱ ነገር? እሱን ታወራለህ። አለበለዚያ ግን ሰማኛለህ አይደለ? አለበለዚያ ግን እቀብራለሁ። ይሄ ደግሞ ቃሌ ሰማኛለህ። በህይወት መኖርን የምትፈልግ ከሆነ ሁሉንም ነገር ትናገራታለህ። ትሰማኛለህ? ወንድሜንም ትናገራለህ። ሰማኝ ወይ ያልኩህ ነው። ሰማኝ ይጠየቁ ይበቃል። በኔ እጅ ገብቶ እንደጣልከው ተናገር። ስለምን ወንድም ነው የምታወሪው? ስለምን ነው አትበቃው? ውሸት ለዘመናት ተደብቋል። በስንቱ ህይወት የተጫወትከውን አበቃ አሁን ላይ። ሰማኝ በደንብ አከማቻት። አየ እሺ በቃ ሁሉንም ነገር እናገራለሁ። ግን በቃ በመጀመሪያ እናንተ ልታረጉልኝ አንድ ነገር ልታረጉልኝ ቃል ግቡልኝ። ምንድነው የምናደርግልሽ? ወድጄ አይደለም። እኔም እኮ እየተሰቃየሁ ነው እዚህ ህይወት ውስጥ ያለሁት። ተገድጄ ነው ያለሁት። ለምንድን ነው ይሄ ነገር የማይገባችሁ? ማን ነው የሚያስገድድሽ? ይኸውልህ ወንድሜ፣ እኔ እዚህ ያለሁት ለእህቴ ብዬ ነው። ማን ነው የሚያስገድድሽ? አንቺ ስንት ነገር ስታደርጊያለሽ እንዴ? አፍሽን ዝጊ አንቺ። ዝም በል እኮ ዝጊ፣ ላውራበት በቃ። ይኸውልህ አሁን ምንም ነገር ልዋሽ እኮ የሆነ ነገር ሌላ እንደ በፊት ጊዜው ሌላ ነገር ልዘረዝር አይደለም የመጣሁት። በፈቃደኝነት ላናግርሽ ስለፈለግኩ ነው። እኔ እዚህ ያለሁት በቃ እህቴን ለማዳን ነው። ማናት እህትሽ? እህቴ ኢየሩሳሌም ትባላለች። አሁን ግን ጠፍታለች። ከወራንም ቆየ። የት እንዳለች አላውቅም። ወደ አዲስ አበባ መሄድም አልቻልኩም። ኢየሩሳሌም እህት አለችኝ እና በቃ እሷ ታማለች። ለምትናገር የሆነ ቆይ ምንድን ነው የምታወሪው? ስለምንድን ነው የምትቀወጣጠሪው? ዝም በል አንተ ነህ ለዚህ ሁሉ ያበቃኸኝ። ይኸውልህ ላውራበት በቃ። አሁን ምንም ነገር እንዳትለኝ። እኔ በቃ ሁሉንም ነገር እናገራለሁ። አሁን በቅቶኛል። እስኪ ስለ ቤተሰቦችን በማይሆን ነገር ተከበየው አፋችሁን ዝጉ እባካችሁን ተው። ሁሉም ሰው እኔ ስፈቅድለት ብቻ ነው የሚያወራው። ይኸውልህ ቤተሰቦችን በማይሆን ነገር ተብትቦ ቤተሰቦቻችንን ከጨረሰ በኋላ እኔና እህቴ እያሰቃየን ተብትቦ ሰሞኛለህ። ተስ ማንን ነው ተብትቦ? ምንድን ነው እያልሽኝ? ይኸውልህ እሱ እንትን ስለ እህትሽ ንገሪኝ እስኪ መጀመሪያ። ይኸውልህ እህቴ በቃ ማታ ወደ ጅብ ትቀየራለች።
በፊት ላይ አታውቀውም ነበረ። ከዛ ግን ትዳር ከጀመረች በኋላ በቃ ባሏ ግዛቸው። አዎ እህትሽ በኔ እጅ ነው ያለችው። ምን አረካት እህቴ? ይኸውልህ እህቴ ወዳ አይደለም የዚህ ሰውዬ ጦስ ነው ይሁሉ። ዝም በይ። እንዴት ማነው ጦስ? ይኸውልህ ቤተሰቦች አፍሽን ዝጊ አንቺ። ቆይ ተረጋጊ። ያዩት መናገር አለብኝ። ይኸውልህ ቤተሰቦቻችን መጀመሪያ ከሱ ስር ነበር የነበሩት እና አባታችንም እናታችንም ሞቱ። ከዛ በኋላ እኛ ደግሞ በቃ እንዳሳዳጊ ሆኖ አሳደገ። እህቴም በቃ እሷ ይሄንን ማንነት ከቤተሰቧ እንደወረሰች ነግራኝ ነበር። ከቤተሰብ ውርስ አይደለም እሱ ነው የሁሉ ጦስ ያመጣብን። እሱ ከሱ የበላይ እሱ ስነ ስርዓት የበላይ ሆነ እንትን አለው የሚገብረው ጠንቋይ አለው። ምንድነው የምትይው? ስለምንድን ነው የምታወሪው? ይኸውልህ እኔ በቅቶኛል። ከዚህ በላይ ምንድነው የምታወሪው? በቅቶኛል። ዞር በለኝ ወደዛ። ዝም በል ወንድሜም የት እንደጣልኩ ትነግረኛለህ። የኔም ይኸውልህ ለስንት ዓመት ገዝተኛል። አንተ ገረዶኛለሁ። እኔ በቅቶኛል። አሁን ምንድን ነው እያልሽኝ? ባንተ መሰቃየት የለበትም። ይበቃል። ተው። ሰይጣን ነው የሚያውቀው። ገና ኃጢአቱ እድሜ ልኩን እየገረፈው ይሆናል። ተው። በእጆቹ ስበብ እንዳይሆን በሽታ አለብን። ይኸውልህ በቃ እኔ ከዛ በቃ ትተነው ሄድን። እዚህ ነበር ያደግነው። ከዛ በኋላ ግን እኔም እህቴም አዲስ አበባ ገባን። እኔም እዛ እንትን እንዳልከው በቃ እህትሽ ከነባሏ በሰው ህይወት ላይ እየተጫወቱ የነበሩ እኔ ባልደርስባቸው ሰፈር እየቀያየሩ የሰውን ህይወት እያበላሹ ያሉ ሰዎች ናቸው። ምንም የሰው ህይወት እያበላሹ አልነበረም። እህቴ ወዳ አልነበረም ስትቀየር የነበረው። በቃ የእሱ ጦስ ነው። በልጅነታችን ያረገብን መተት ስላለ ነው እንደዛ እየሆነ የነበረው። አንቺስ በዛ ልክ ሀብት የነበራ ሴት፣ በዛ ልክ የተንደላቀቀ ህይወት የነበራ ሴት እንዴት ነው እዚህ ጋር ወርዳ እንደዚህ ልትኖር የቻለች? ለእህቴ ብዬ ነው የመጣሁት። ለእሷ መድኃኒት ፈልጌ ነው የመጣሁት። የምን መድኃኒት? እሷን ወደ ራሷ የሚመልሳት ነገር። አንቺስ የራስሽንስ? ለጊዜው የራሴ ምንም አላሳሰበኝም። በቃ ከሱ የበላይ ባለው ከዛ አድርጌ ያሉኝን ነገር እያደረግኩ ነው አሁን ላይ ያለሁት። ምክንያቱም ከሱ የበላይ ማለት የሱ ጠንቋ ያለው እሱ የሚያመልከው ሰው እያለ እና እሱ ጋር ሄዶ ሰምኛለሽ ሮማን፣ አንቺም አዲስ አበባ ያለሽ በስንቱ ባለሀብት ህይወት እንደተጫወትሽ ያውቃለሁ። እኔም በማንም ህይወት አልተጫወትኩም። ወድጄ አልነበረም ምንም ነገር ሳደርግ ወደሽም የነበረው። ሳይሆን ተገደሽ እሱ አያገባኝም። ይኸውልህ እኔ እኮ አሁን ምንም አላጠፋሁም ምናምን አይደለም። ለምንድን ነው ታዲያ ለእህትሽ መድኃኒትን ፍለጋ ከሆነ ሀብትሽ እስኪወረስ ድረስ እዚህ ጋር ያለሽው? ከሄድኩኝ ደግሞ ሌላ ነገር እንዳይፈጠር ብዬ ነው። ማለት በቃ ጠብቂ እያለኝ የሚፈልገውን ነገር በቃ ጨርሱ እስከ ማለት ያን ነገር አዘዘሽ አላዘዘሽ እኔን አይመለከትም። ያን ሰው ስለአንቺ እኔ ከዚህም በፊት አውቃለሁ እኮ በቃ ብዙ ነገሮችን አድርጊያለሁ። ይኸውልህ የእሷንም ወንድም እኔ ነኝ ያመጣሁለት። ዝም በል አንተ ራሱ። እኔ በቅቶኛል። በቃ ከዚህ ህይወት መውጣት ነው የምፈልገው። ከዛ በኋላ የሰፈሩንም ህፃናቶች ምናምን ዝጋ ምንም አታወጣ። የሰፈሩንም ህፃናቶች የምሰርቅለት እኔ ነኝ። ምን አልሽ? ከዛ ጫካም የሚመላለስ አያጸደውኝ። እሺ በቃ ያው ማለት በቃ እሱ እኔንም እህቴንም ነው በቃ ሌላ ነገር ያደረግና ምን እሷን በተደጋጋሚ ታይሽ ነበር እኮ እኔም እያስፈራራሻት ነበር። በቃ እኔ ማለት መሙኒ ጋማ በሽታው እኔም አለብኝ እንደ እህቴ። እሱ ከልጅነታችን ያደረገብን መተት ነው። በቃ እሱ ምንም ማድረግ አልችልም። አንቺም ወደ ጅብነት ትቀየሪያለሽ ማለት። አዎ በቃ ከዛ ያው አዲስ አበባም ሆኜ በቃ እንደዛ ሲፈጠርብኝ እና ደግሞ በቃ ለእህቴም ለእኔም መፍትሄ ለማግኘት ብዬ ነው እዚህ የመጣሁት። እንዴት ነው ታዲያ ያንን ሁሉ ሀብት ንብረት ትተሽ መፍትሄ ብቻ መጥተሽ? ብዙ ነገር ማድረግ ይቻላል። እዚህ መጥተሽ መፍትሄ መፈለግም ቢሆን ሀብትን ሰው እንዲያስተዳድር ማድረግ ይቻላል። አንቺ ግን በምን ምክንያት? ለምን? ከዚህ በፊትም ወንድሜ ብዙ ነገሮች ያን ነገር ትቼ መጥቼ እሱን ማሳመን ነበረብኝ። እሱን ማሳመን በቃ አንተን መርጫለሁ ብዬ እሱን ማሳመን ነበረብኝ። እኛ ትተነው ስለሄድን ነው ያ መተት አድርጎብን መቀየር የጀመርነው። ከዛ በኋላ ግን ብዙ ነገሮችን አድርጌያለሁ። ሰውም ገድያ ቃሉ ብቻ ብዙ ነገር አድርጌያለሁ ለሱ ብዬ። ያን ሰውዬ ለማግኘት ነው ይሁሉ ሳደርግ የነበረው። ለሱ የሚሰራለት ጠንቋይ ለማግኘት ብዬ ነው ይሁሉ እስከ ዛሬ አግኝቼው አላውቅም። እሱ ነው እየሄደ የሚያገኘው። ወይስ ልንገርሽ እንደለመድሽው የሰውን
ሀብት ልትሰርቂ ልትወስጂባቸው ስትይ ተደርሶብሽ እኔ ማንም መብት አሁን ላይ ህይወቴ ነው የሚያሳስበኝ። ማንም መብት ለመውሰድ ምንም ሐሳብ የለኝም። ይኸውልህ ነገር ይኸውልህ እኔ ማለት ነው በቃ እሺ ምንድነው ይኸውልህ ማለት ንጹህ ነኝ እያልኩ አይደለም። አዎ ብዙ ነገር አድርጌያለሁ። እዛም ቢሆን ሀብቴን ንብረቴን ትቼ መምጣቴ ጎድቶኛል። አሁን እውነቱን ስነግርህ ማለት አንቺ አፍሽን ዝግ እያልኩሽ ነው። ሀብት ንብረቴን ትቶ መምጣት ቀላል አልነበረም ለኔ ያኔ። ግን ደግሞ በቃ መምጣት ደግሞ ነበረብኝ። ምክንያቱም ይኸውልህ ወድጄ ባይሆንም በቃ እኔ መቀየር ነበር። በዛ ዝም በል አንተ ሰውዬ፣ አንተ ራስህ ዝም በል። ዝጋ ሲሆንክ እንደልደፋ በቃ በዛን ጊዜ በቃ እዛ በነበርኩበት ታይም ያው አንድ ቀን ማታ ላይ በቃ ሌሊት በወጣሁበት ሰዎች ደረሱብኝና በቃ ቪዲዮ ያዙብኝ ምናምን ነገር ማለት በቃ ትልልቅ ሆቴሎች ላይ በቃ የሚወስደኝ መንፈስ ነበረብኝ። ከዛ በቃ የሆነ ይሄን ገቢ እንዲያድግ ይሁሉ ግን በቃ እኔ እንጃ አላውቅም። ከሱ ተምሬ ነው እንደዛ ያደረኩት። ከዛ ሰው ሲደርስብሽ ጠፋሽ ማለት ነው። እንዴት ሰው ማለት እንዴት ሰው ያየኝ እዛ መኖር እችላለሁ? በቃ ቪዲዮ ይዘውብኝ ነበር። ከዛ በኋላ ከበቡኝ ምናምን ነገር በዛውም ተሰወርኩ። በቃ አለቀ። ሌላ ማለት ማንም ዝቅታን አይመኝም። በጣም ትልቅ ቦታ ላይ ነበርኩና በጣም ነበር ስራዬን የምወደው። ከዛ በኋላ ደግሞ አሁን ላይ እህቴን ማዳን ብቻ ነው የምፈልገው። ግፍሽ ደግሞ ያንቺ ነው ለማዳን የሌላ ሰው ህይወት መቀጠፍ አለ ማለት በዚህ ህይወት ውስጥ ስትኖሪ ብዙ ነገሮችን አግኝተሻል። ግን ደግሞ በስንት ሰው ህይወት ተጫውተሻል። ስንቱን ሰው አስለቅሳችኋል። አንተም ብትል እኔ ሁሌ ጥፋተኛ አይደለሁም አላልኩም። ጥፋተኛ ነኝ። አሁን ነገር ጎበዜ ሞቷል። ወንድሜ ምን ምንድነው የምትለፈልጉ? ምንድነው እያለች አለችው? አይዞሽ ምንድነው እያለች አለችው? ትሰማኛለህ? የት ነው የቀበራችሁት? ጫካ ነው ያለው። ከፈለጋችሁ ላሳያችሁ ይችላል። እዛ የምትመላለሱ ያዟቸው። ሊድም ትላለህ። አልሄድም። ወረድሽ በዚህ ነው ወይ ምራኝ? እዚህ ጋር ነው ሰዎቻችሁን ትራምጡት። እኔ አይደለም ቆፍሩ። እሱ ነው እኔ አይደለም። ኧረ ቆፍሩ ተው በቃ ይበቃላት። ቆፍሩ። እኔ ማን ያልፈልግም። እኔ አልቆፍርም። እኔ ልቀቁኝ እንጂ እንዴ ነይ ምንድነው? እሱ ነው የሚቆፍረው። ኧረ እንዳቆፍሩ ተው በቃ። ምኑን ልቆፍር? ኧረ እኔ የሚያልቆፍሩ ምንድነው? ቆይ እዛ ጋር የሰው ጣት ነው የሚታየኝ። አምጣው እስኪ ያዛችሁ። ምንድነው? የሰው ጣት የሰው እጅ ይታያችኋል? ምንድነው? ኧረ በቃ ተው በቃ ምንድነው? ወንድምሽ ነው ይሄ ጠባሳ እጁ ላይ አለ። አረጋግጥ
ምንድን ነው እዚህ ጋር ጭንቅላት ነው የሚታየኝ፣ የሰው ጭንቅላት። ምንድን ነው ይህ አጥንት? የሰው አጥንት ነው። ምንድን ነው እያደረጋችሁ ያላችሁ? ምንድን ነው? ምንድን ነው? ያዙት! ኑ!